ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ እያልኩኝ ኢንሻአላህ ዛሬም እንደተለመደው በቪዲዮ መጥቻለሁ ማለት ነው። ያው ታሪካችን ይቀጥላል አሁንም ኢንሻአላህ። እናንተ ደግሞ ማድረግ ያለባችሁ ከቻላችሁ ሼር በማድረግ ላይክ እና ኮሜንት እንዳትረሱ። ምክንያቱም ኮሜንት ለኛ ብርታታችን ነውና ባብ ኢንሻአላህ። ያው ትናንትና ክፍል 4ን አንብቤያለሁ ከክፍል 5 ተመጥቻለሁ። ያን ጊዜ ከመሃል የአስተዳዳሪው ሚስት ቀበል አድርጋ አሁን እውነቱ ተገለጸ፣ እኔ ነኝ ከነፍሱ ያባባልኩት እርሱም ከእውነተኞች ነው በማለት በህዝብ ፊት የዩሱፍን ንጹህነት መሰከረች ብዬ ነው ያቆምኩት። የዩሱፍ ታሪክ። ንጉስ ይህን በሰማ ጊዜ እውነተኛውን ዩሱፍን ለማየት እጅጉን ጉጉት አደረበት። ነፃነትን አስመሰከረልሃለሁ ና ብሎ ጠርቶት የግል አማካሪው ከማድረግም ባሻገር የሀገሪቱን ጉዳይ ሙሉ በሙሉ ፈላጭ ቆራጭ አደረገው። አሁን ዩሱፍ ህዝቡ ዘንድ ልዩ ቦታ አለው። አብዛኛውም የሀገሪቱ ነዋሪ የዩሱፍን ጥሪ ተቀብሏል። አንዳንድ እንዲህ እያሉ 7 ዓመት ካሳለፉ በኋላ የድርቁ ዘመን ከች አለ። ድርቁንም ተከትሎ ከተለያዩ ሀገራት በድርቅ የተመቱ እህል ሸማቾች ወደ ግብጽ ምድርም ይተሙ ጀመር። በዚያ መሃል በከነዓን ይኖሩ የነበሩ የዩሱፍ ቤተሰቦችም የድርቁ ሰለባ ነበሩና 10 ወንድሞቹ እህል ፍለጋ የግብጽን ምድር ረግጠው በማያውቁት ወንድማቸው መጋዘን ለእህል ተሰለፉ። በጊዜው ከመንግስት መጋዘን ሁሉም እህል ሲሸምት ስሙንና የመጣበትን ሀገር እያስመዘገበ ነበር የሚሸምተው። እዚህም ወንድሞቹ ስማቸውን አስመዝግበው እህላቸውን ከመረከባቸው በፊት ዩሱፍ የከነዓን ሰዎች መጥተዋል የሚል ወሬ ሰምቶ ሊያጣራ ሲሄድ ወንድሞቹን ተመለከታቸው። ምንም እንኳን እሱ ቢያውቃቸውም እነሱ ግን በፍጹም ሊያውቁት አልቻሉም። ግን ዝም ብለው በግምት ይህ ፊት አዲስ አልሆነብኝም ይባባላሉ እርስ በርስ። ዩሱፍም ከተለያዩ ሀገራት ከመጡ ቁጥር ሰፈር ከሌለው ሰልፈኛ መሃል ለ40 ዓመት የተለያቸውን ወንድማቸውን የሰሩትን ተንኮል ወደ ጎን አድርጎ በናፍቆት ተሸንፎ ስለማንነቱ ምንም ሳይነግራቸው ወደሚኖርበት ቤተ መንግስት ይዟቸው ሄደ። ይህችን ሌሊትም እሱ ጋር አሳልፈው በነጋታው እንደሚሄዱ ካሳመናቸው በኋላ በጥሩ መስተናግዶ እራት አብልቷቸው ያዕቆብ ስለተባለው ነብይ መጠየቅ ጀመረ። በህይወት እንዳለና ዩሱፍ በተባለው ልጁ ሀዘን ምክንያት በጣሙን እንደተጎዳ ነገሩት። ዩሱፍ ይህን ሁሉ ሲሰማ ሆድ እየባሰው ከእንባው ጋር ትንቅንቅ ቢገጥምም ይህን ሀዘኑን ግን ለወንድሞቹ ግልጽ ሊያደርግ አልፈለገም፣ ያውቁኛል ብሎ ሰግቶ። በነጋታው ዩሱፍ አገልጋዮቹን ጠርቶ ለእህሉ የከፈሉትን ገንዘብ በየከረጢታቸው ውስጥ ደብቁና ሳያውቁ ስጧቸው ብሎ አዘዘ። ዩሱፍ ባዘዘው መልኩ የከፈሉትን ገንዘብ ተመልሶ በየከረጢታቸው ተጨመረላቸው። በመጨረሻም ሲሸኛቸው በሚቀጥለው ዙር ስትመጡ ከነዓን ትታችሁት የመጣችሁትን ትንሹን ወንድማችሁን ይዛችሁት ኑ፣ እሱን ካላመጣችሁ ግን ምንም አይነት እህል አንሰፍርላችሁም ብሎ ሸኛቸው። እነሱም እንደሚሞክሩ ቃል ገብተውለት ጉዞ ወደ ከነዓን ጀመሩ።
ረጅም ተጉዘው ከነዓንም ሲደርሱም በግልጽ ከተማዋ የገጠማቸውን ሁሉ ለአባታቸው ያዕቆብ ተረኩለት እና በቀጣይ ዙር ግን ታናሽ ወንድማቸውን ብንያምን ካላመጡ ምንም አይነት ሰፈር እንደማይሰፈርላቸው ነገሩት። አባታቸው ያዕቆብ ግን ልጆቹ ከዚህ በፊት በልጁ ዩሱፍ የፈጸሙትን በማስታወስ ደግሞ ልጁን ብንያምን ለእነርሱ አምኖ ለመስጠት ፈቃደኛ አልሆነም ነበር። ይሁን እንጂ ያዕቆብ ምንም እንኳን ወንድ ልጁን ብንያምን ከአጠገቡ ማራቅ ቢከብደውም ከፊት ለፊት የተደቀነው ድርቅና ቸነፈር ብንያምን ወደ ግብጽ ለመላክ አስገድዶታል። ከመላኩ በፊትም ያዕቆብ ልጆቹን ሰብስቦ ካልተከበባችሁ በስተቀር እርሱን ብንያምን በእርግጥ የምታመጡልኝ ለመሆናችሁ ከአላህ የሆነን ቃል ኪዳን መተማመኛ እስከምትሰጡኝ ድረስ ከእናንተ ጋር ፈጽሞ አልልከውም አላቸው። መተማመኛቸውም ቃል ኪዳን በሰጡት ጊዜ አላህ በምንለው ሁሉ ላይ ምስክር ነው አላቸው። በገቡት ቃል ኪዳን መሰረትም ብንያምን ከአባታቸው እቅፍ አውጥተው ከከነዓን ምድር ነዋሪዎች ጋር ጉዞ ወደ ግብጽ ከመጀመሪያቸው በፊት ያዕቆብ ልጃቸውን ነጥሎ ልጆቼ ሆይ በአንድ በር አትግቡ፣ ግን በተለያዩ በሮች ግቡ። ከአላህም ወይም ፍርድ በምንም አልጠቅማችሁም አልመልሳችሁም። ፍርዱ የአላህ እንጂ የሌላ አይደለም። በእርሱ ላይ ተመካሁ፣ ተመኪዎችም ሁሉ በእርሱ ብቻ ይመኩ ብሎ መከራቸው። በከነዓንና በግብጽ መካከል ያሉትን በረሃማና አሸዋማ መንገዶች ካቋረጡ በኋላ የዩሱፍን ታናሽ ወንድም ይዘው ቤተ መንግስት ገቡ። ዩሱፍም ከመጀመሪያው በተሻለ መልኩ ካስተናገዳቸው በኋላ ታናሽ ወንድሙን ለግል አውጥቶ እነሆ እኔ ወንድምህ ነኝ፣ ይሰሩት በነበሩትም ሁሉ አትቆጭ ብሎት ነገ እሱን ግብጽ ሊያስቀረው የንጉሱን ዋንጫ በሱ ከረጢት እንደሚሸጉጥለትም ጨምሮ ነግሮት ለአዳር ወንድሞቹ ጋር አቀላቀለው። ጠዋትም ለጉዞ በተዘጋጁ ጊዜ ዩሱፍ እቃዎቻቸውን አስጭኖላቸው ሸኛቸው። ብዙም ሳይርቁም ዩሱፍና ወታደሮቹ ከአንድ ኮረብታ ላይ ሆነው እናንተ ባለግመሎች ሆይ እናንተ በእርግጥ ሌቦች ናችሁ በማለት ተጠሯቸው። እነርሱም ዘወር ብለው ምንድነው ያጠፋችሁ አሉ። ዩሱፍም የንጉሱ መስፈሪያ ጠፍቶናል፣ እርሱንም ላመጣ ሰው የግመል ጭነት ሽልማት አለው፣ እኔም በእርሱ ተያዥ ነኝ አላቸው። እነርሱም በአላህ እንምላለን በምድር ላይ ለማጥፋት እንዳልመጣን በእርግጥ አውቃችኋል፣ ሌቦችም አልነበርንም አሉት። ዩሱፍም ውሸታሞች ብትሆኑ ቅጣት ምንድነው አላቸው። እነርሱም ቅጣት በያዕቆብ ሕግ እቃው በጓዙ ውስጥ የተገኘበት ሰው ራሱን አገልጋይ አድርጎ መውሰድ ነው፣ እርሱም ቅጣቱ ነው። እንደዚሁ በደለኞችን እንቀጣለን ብለው መለሱለት። ፍተሻው ከወንድሙም እቃ በፊት በእቃዎቻቸው ጀመር። ከዚያም ዋንጫይቱን ከወንድሙ እቃ ውስጥ አወጣት። ሁሉም ደነገጡ፣ ሚሉት ጠፋባቸው። በዚያ አጋጣሚ ራሳቸውን ለማዳን እሱ ቢሰርቅ ምንም አይደንቀንም፣ አንድ ታላቅ ወንድሙን እንዲህ ይሰርቅ ነበር አሉ። ዩሱፍም በውስጡ እናንተ ስራችሁ የከፋ ነው፣ አላህም የምትሉትን ሁሉ አዋቂ ነው አለ። ከዚያም እነርሱ ራሳቸው በተስማሙት መሰረት እቃውን የሰረቀውን ብንያምን ዩሱፍና ወታደሮች ይዘውት ሊሄዱ ሲሉ አንተ የተከበርክ ሆይ ለእርሱ ለብንያም በእርግጥ ትልቅ ሽማግሌ አባት አለው፣ ስለዚህ በእርሱ ፋንታ አንድኛችንን ያዝ፣ ይህን ከፈጸምክ እኛ ከመልካም ሰሪዎች ሆነህ እናይሃለን አሉት። ዩሱፍም እቃችንን እርሱ ዘንድ
ካገኘነው ሰው ሌላን ሰው ከመያዝ በአላህ እንጠበቃለን። እኛ ያን ከፈጸምን በእርግጥ በዳዮች ነን አለ። ዩሱፍን ለምን ነው ተስፋ ሲቆርጡ ወደ ጎን ነጠል ብለው መመካከር ጀመሩ። በመሃልም ታላቅ ወንድማቸው አባታቸው በእናንተ ላይ ከአላህ የሆነን መታመኛ ቃል ኪዳን በእርግጥ የያዛባችሁ መሆኑን ከዚህም በፊት በዩሱፍ ላይ ግፍ የሰራችሁትን አታውቁምን? ስለዚህ አባቴ ለኔ እስከሚፈቅድልኝ ወይም አላህ ለኔ እስከሚፈርድልኝ ድረስ የግብጽ ምድር አልለይም። እርሱ ከፈራጆች ሁሉ በላጭ ነው። ወደ አባታችሁ ተመለሱ፣ እንዲህ በሉትም አባታችን ሆይ ልጅህ ሰርቆ ባወቅነውም ነገር እንጂ አልመሰከርንም። ሩቁንም ነገር ወይም ሚስጥሩንም አዋቂዎች አልነበርንም። ያችንም በውስጧ የነበርንባትን ከተማ ያችንም በውስጧ ያመጣነውን ባለ ግመል ጓድ ጠይቅ፣ እኛም በእርግጥ እውነተኞች ነን በሉ ብሏቸው እነሱን ትቶ ወደ ከተማይቱ ገባ። እነሱም ምንም አማራጭ አልነበራቸውምና የጫኑትን እህል ጭነው ወደ ከነዓን ተጓዙ። ልክ ከነዓን ሲደርሱ አባታቸው መንገድ ላይ እየጠበቃቸው ነበር። ሁሉም ሰላም ብሎ የልጁ ቢንያምን ማምጣት በጉጉት ሲጠብቅ ቢንያምም የውሃ ሽታ ሆነበት። ልጄስ ብሎ ሲጠይቃቸውም የሆነውን ሁሉ ነገሩት። ይህን ጊዜ አባታቸው በተስፋ መቁረጥ ስሜት ውስጥ ሆኖ አይደለም ነፍሶቻችሁ አንዳች ነገርን ለእናንተ ሸለሙላችሁ፣ ስራችሁንም መልካምም ትዕግስት ማድረግ አለብኝ። እነርሱም ሶስቱንም ልጆችን የተሰበሰቡ ሆነው አላህ ሊያመጣልኝ ይከጀላል፣ እነሆ እርሱ አዋቂ ጥበበኛ ነውና አላቸው። ያዕቆብም ከአጠገባቸው ዘወር ብሎ በዩሱፍ ላይ ዋ ሐዘኔ እያለ የድሮውን ዩሱፍን በማስታወስ ይንቀሳቀስ ጀመር። እነርሱም በአላህ እንምላለን ለጥፋት የቀረብክ እስከምትሆን ወይም ከጠፊዎቹ እስከምትሆን ድረስ ዩሱፍን ከማውሳት አትወገድም አሉ። ያዕቆብም ጭንቀቴንና ሐዘኔን የማሰማ ወደ አላህ ብቻ ነው፣ ከአላህም በኩል የማታውቁትን ነገር አውቃለሁ አላቸው። ቀን ቀንም እየተካ ቀስ በቀስ ልጆቹ ከግብጽ ይዘው የመጡት ቀለብ አለቀ። ቤተሰቡም አደጋ ላይ ወደቀ። ይህን ጊዜ ያዕቆብ ልጆቹን ሰብስቦ ልጆቼ ሆይ ስለ ዩሱፍ ስለ ወንድሙም ፍንጭ ሰብስቡ፣ ከአላህም እዝነት ተስፋ አትቁረጡ። እነሆ ከአላህ እዝነት ከሃዲዎች ህዝቦች እንጂ ተስፋ አይቆርጡም አላቸው። እነሱም አባታቸው ባላቸው መልኩ ዩሱፍንና ወንድሞቹን ፍለጋ ወደ ግብጽ ምድር ለሶስተኛ ጊዜ ብቅ አሉ። ዩሱፍ ዘንድም በመግባት አንተ የተከበርከው ሆይ እኛንም ቤተሰቦቻችንም ጉዳት ደረሰብን፣ ርካሽ ሸቀጥም ይዘን መተናል፣ ስፈርልንም ለኛ ሙላልን፣ በእኛ ላይ መጽዋት አላህ መጽዋቾችን ይመነዳልና እያሉ ሲማጸኑት ዩሱፍም ማንነቱን ሊነግራቸው ወሰነና እናንተ ባለማወቅ በዩሱፍና በወንድሙ የፈጸማችሁትን አውቃችኋልን አላቸው። ይህን ጊዜ እነሱም ይህ ሰው ዩሱፍ ይሆን ብለው በመጠርጠር አንተ ግን ዩሱፍ ነህ እንዴ አሉት። ዩሱፍም እኔ ዩሱፍ ነኝ፣ ይህም ቢንያም ወንድሜ ነው አለ። አላህ በእኛ ላይ በእርግጥ ለገሰን፣ እነሆ የሚነጥቀንና የሚታገሰን ሰው አላህም ይክሰዋል፣ አላህ የበጎ አድራጊዎችን ዋጋ አያጠፋምና አለ። ያን ጊዜ ህፍረትን ተከናነቡ። በመተናነስም በአላህ እንምላለን፣ አላህ በእኛ ላይ በእርግጥ አበለጠህ፣ እኛም በእርግጥ አጥፊዎች ነበርን አሉ። ዩሱፍም ዛሬ በእናንተ ላይ ወቀሳ የለባችሁም፣ አላህ ለእናንተ ይምራል፣ እነርሱም ከአዛኞች ሁሉ ይብለጥ አዛኝ ነው።
ይህንን ቀሚሴን ይዛችሁ ከነዓን ሂዱ፣ በአባቴ ፊትም ጣሉት፣ ዓይኑም ተፈውሶ የሚያይ ሆኖ ይመጣልና ቤተሰቦቻችሁንም ሰብስባችሁ አምጡልኝ አላቸው። ልጆቹም እህሉንና የዩሱፍን ቀሚስ ይዘው ወደ ከነዓን ጉዞ ሲጀምሩ ያዕቆብም እኔ የዩሱፍን ሽታ በእርግጥ እየሸተተኝ ነው፣ ባታቁልኝ ኑሮ ታምኑኝ ነበር አለ። እዛው ከነዓን ሆኖ ልጆቹም ከነዓን ምድር ከገቡ በኋላ ቀሚሱን በያዕቆብ ፊት ለፊት ሲጥሉት ያዕቆብም ዓይኑ በራለት። ያን ጊዜ እኔ ለእናንተ ከአላህ በኩል የምታውቁትን አውቃለሁ አላልኳችሁምን? አላቸው። ልጆቹም በዩሱፍ ላይ የፈጸሙትን ጥፋት ሁሉ አምነው አባታቸው አላህን ይቅርታ እንዲለምንላቸው ለመኑት። አባታቸውም ወደፊት ለእናንተ ጌታዬን ምህረትን እለምንላችኋለሁ፣ እነሆ እርሱ መሐሪው አዛኝ ነውና አላቸው። አሁን የዩሱፍ ቤተሰቦች ሁሉን ከነዓንን ትተው ወደ ግብጽ ጉዞ ጀምረዋል። ሁሉም ተሰብስበው ግብጽን ከደረሱ በኋላ ዩሱፍም መንገድ ላይ ከሀገሪቷ መሳፍንት ጋር ሆኖ ትልቅ አቀባበል አደረገላቸው። ዩሱፍም ወላጆቹን ለያን እና ያዕቆብን ዙፋን ላይ ሲያወጣቸው ያዕቆብም ልጆቹን ይዞ ለተከበረው ልጁ ለዩሱፍ ሱጁድ አደረጉለት። ዩሱፍም አየህ አባቴ፣ ያኔ ድሮ ሕፃን ሳለሁ በህልሜ ያየሁትን ነገር ጌታዬ በእርግጥ እውነት አደረጋት። ከወህኒ ቤትም ባወጣኝና ሰይጣንም በእኔና በወንድሞቼ መካከል ከአበላሸ በኋላ እናንተ ከገጠር ባመጣችሁ ጊዜ በእርግጥ ለኔ መልካሙን ዋለልኝ። ጌታዬ ለሚሻው ነገር እዝነቱ ረቂቅ ነው፣ እነሆ እርሱ አዋቂው ጥበበኛው ነው ብሎ ከተናገረ በኋላ ለዚህ ደረጃ ላበቃው ጌታው እንዲህ ሲል አወደሰ። ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችም ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሁኜ ግደለኝ፣ በመልካሞችም አስጠጋኝ። ከዚህ በኋላ ያዕቆብና መላ ቤተሰቦቹ መንፈስ በተባለች ከተማ ዩሱፍ ባዘጋጀላቸው አካባቢ ፍጹም ምቾትና ድሎት በሞላበት ኑሮ ይኖሩ ጀመር። ያኔ ያዕቆብ እድሜው 130 ነበር። በመጨረሻም ያዕቆብ በመንፈስ ከተማ ለ17 ዓመታት ከኖረ በኋላ በ147 ዓመቱ ይህችን ዓለም በሞት ተለየ። ያዕቆብ ሲሞቱ የግብጽ ሕዝብ ለ70 ቀናት ያህል ለቅሶ ከያዘ በኋላ ዩሱፍ የግብጽ ከበርቴዎችን፣ ባለ አባቶችን፣ የሀገር ሽማግሌዎችን አስከትሎ በአባቱ ኑዛዜ መሰረት የኢብራሂም መቃብር ወደሚገኝበት ምድር አባቱ ያዕቆብን ወስዶ ቀበረው። ዩሱፍም ከዚያ በኋላ ብዙ ዓመታትን ቆይቶ ከሞተ ሬሳውን ከአያቶቹ መካነ መቃብር በሚገኝበት ወስደው እንዲቀብሩት ተናዞ በተወሰደ በ120 ዓመቱ ነፍሱን ለጌታዋ አስረከባት። ይሁን እንጂ ኑዛዜውን አልፈጸሙለትም ነበር። የአላህ ሰላምና እዝነት በያዕቆብና በዩሱፍ ላይ ይስፈን። ነቢዩላህ ዙልኪፋል አለይሂ ሰላም እርግጠኛ ነኝ አብዛኛዎቻችን ይህን ነቢይ በስም ብቻ የምናውቀው አይደል? ነገሩ እንዲህ ነው። ለአንድ አካባቢ ተልኮ ህዝቡን ሲያገለግል የከረመ አንድ ነቢይ ነበር። ይህም ነቢይ መሞታቸው ሲቀርብ የአካባቢውን ህዝብ ሰብስቦ እኔ ስሞት የህዝቡን ኃላፊነት ከእናንተ ውስጥ ለአንድ ሰው አስረክቤ መሞት ነው የምፈልገው።
ያም ኃላፊነቱን የማስረክበው ሰው 3 ተግባራትን የሚፈጽም ሰው መሆን አለበት። እነሱም ቀኑን በጾም የሚያሳልፍ፣ ሌሊቱን በሶላት የሚያሳልፍ፣ የማይቆጣ። ስለዚህ ከእናንተ ውስጥ እነዚህን ተግባራት የሚፈጽም ማን ነው አለ። ሁሉም ዝም አለ። ነገር ግን ዙልኪፍል እጁን አውጥቶ እኔ አለ። ያ ነብይም ኃላፊነቱን ለዙልኪፍል አስረክቦ ዱንያን ተሰናበተ። ዙልኪፍልም ሀገሪቱን በፍትህ ይመራ ነበር። ከዕለታት አንድ ቀን ኢብሊስ ዙልኪፍልን በስህተት ሊጥለው ፈልጎ ሸይጣኖቹን ሰብስቦ እያንዳንዳችሁ ዙልኪፍልን በስህተት ያመጣል ግዴታ አድርጌባችኋለሁ አላቸው። ሸይጣኖቹም ዙልኪፍልን ለማሳሳት ብዙ ታገሉ። በኋላ ተስፋ በመቁረጥ ኢብሊስ ዘንድ በመሄድ አልቻልንም አሉት። ኢብሊስም እሺ እኔ እንዴት እንደማሳስተው አሳያችኋለሁ ብሏቸው ወደ ዙልኪፍል ዘንድ ሄደ። ዙልኪፍል ማታ እየሰገደ ስለሚያድር እንቅልፍ የሚተኛው ከዙሁር በኋላ ነው እና ዙልኪፍል ቀይሉላ ወይም ከዙሁር በኋላ የሚተኛ እንቅልፍ ሊተኛ ዝግጅት ላይ ሳለ ኢብሊስ በትልቅ ሽማግሌ ሰው ተመስሎ እቤቱን አንኳኳ። ዙልኪፍል ማን ነው አለ። ኢብሊስም እኔ በእድሜ የገፋው ሽማግሌ ነኝ፣ አንድ ጉዳይ ገጥሞኝ ነው አለ። ዙልኪፍልም ተነስቶ ከፈተለትና ጉዳዩን ጠየቀው። ኢብሊስም የሆኑ ሰዎች አንድ በድለውኝ እንዳድርገውኝ እያለ የቆጤ ባጡን ለረጅም ሰዓት ማውራት ጀመረ። ዙልኪፍልም እንቅልፉን ተቋቁሞ በጥሞና ካዳመጠው በኋላ ሽማግሌውን ነገ ችሎት ላይ ቅረብና እዛ ጉዳይህን እናይልሃለን ብሎ ሸኘው። ያን ቀን ዙልኪፍልን ከእንቅልፉ ሰዓቱ ሳይተኛም አለቀችበት። በሁለተኛው ቀን ጠዋት ላይ ዙልኪፍል ችሎት ላይ ሆኖ ያን ሽማግሌ ረጅም ሰዓት ሲጠብቀው ሊመጣ አልቻለም። ዙልኪፍልም ብዙ ከጠበቀው በኋላ ትቶት ሄደ። ከዚያም ማታ ሲሰግድ ያደረው ዙልኪፍል ጎኑን ሊያሳርፍ ፍራሹ ላይ ገና ከመቀመጡ በር ተንኳኳ። ዙልኪፍልም ማነህ ሲል ኢብሊስ የትናንቱ ሽማግሌ ነኝ አለ። ዙልኪፍል ተነስቶ በሩን ስከፈተለት በኋላ ችሎት ላይ ቅረብ ብዬህ አልነበረም ለምን ቀረህ አለው። ኢብሊስም አረ በጣም መጥፎ ሰዎች ናቸው፣ የበደሉኝን ላንተ ነግሬ ችሎት ላይ ጉዳያችንን እንደምታይ ሲሰሙ ሀቅህን እንሰጥሃለን አሉኝ። ከዚያም ችሎት ሲያልቅ ከለከለኝ አለው። ዙልኪፍልም በቃ አሁን ሂድ፣ ነገ ችሎት ላይ ግን እንዳትቀር ብሎ ሸኘውና የዛሬዋንም እንቅልፍ መስዋዕትነት አደረገ። እሺ የኔ ውዶች እዚህ ድረስ ይብቃኝ ማለት ነው፣ እንዳይበዛባችሁ። ኢንሻአላህ ታሪካችን ይቀጥላል። ለምታበረታቱ በሙሉ ጀዛኩሙላሁ ኸይራን ከልብ ነው የማመሰግነው ውዶችዬ። ሀገራችንን ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩኝ የዛሬው ቪዲዮ ይህን ይመስላል። መልካም ቀን ከነምሽቱ። ዛሬ ደግሞ ያው ጁሙአ ነው። ሰላዋት ያወረድን ኢንሻአላህ። በያላችሁበት ሰላማችሁ ይብዛልኝ። መልካም ቀን ከነምሽቱ ከናዳሩ ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ